ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለሰዓቱም ከያዝናቸውም ዜናዎች የአሜሪካም የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ቅጣት እንዲፈጽሙ የሚያደርግ ውሳኔን ማስተላለፉ ተሰምቷል። ዝርዝር መረጃውን ይዘናል። ቱርክ ለግብጽ ራስ ምታት የሚሆን አዲስ የንግድ መስመር ልትዘረጋ ማሰቧን ሚዲያዎች ገልጸዋል። ይህንን በተመለከተ ተጨማሪ መረጃ ይዘናል። የእስራኤል ጦር አውሮፕላኖች በደቡብ ሊባኖስ ውስጥ በቴብኒንና ሐሩፍ ህንፃዎች ላይ የአየር ድብደባ መፈጸማቸው ተሰምቷል። ይህንን በተመለከተ መረጃዎችን ይዘናል። የኤርትራም የተባበሩት መንግስታት ድርጅትም ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተሰምቷል። ይህንን በተመለከተ መረጃዎችን ይዘናል። ወደ ሀገር ውስጥ መረጃም ስንመጣም ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅም ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ ማቅረቡ ተሰምቷል። ይህንን በተመለከተም ዝርዝር መረጃዎችን ይዘናል። ኢትዮጵያም IMF የ$460 ሚሊዮን ስምምነት ላይ መድረሳቸው ተገልጿል። አብራችሁን ቆዩም። የአሜሪካው የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዲፈጽሙ የሚያደርግ ውሳኔንም አስተላለፈም። ውሳኔውን ያስተላለፈው 215 ለ208 በሆነ ድምጽ ሲሆንም 4 ሪፐብሊካኖች ባለፈው የካቲት ወር ላይ የጀመረውን ጦርነት በመቃወም ዲሞክራቶችንም ተቀላቅሏል። ይህ በኮንግረሱ ፈቃድ አልተሰጠውም የሚል ትችት ሲቀርብበት የነበረውን የትራምፕን ስልጣን ለመገደብ በምክር ቤቱ የተደረገ አራተኛው ሙከራም ነው። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበትም። ሴኔቱም ሊያጸድቀውም ቢችልም እንኳን ውሳኔው በኢራን ላይ እየተካሄደ ያለውን ወታደራዊ እርምጃም ያስቆማል ተብሎ አይታሰብም። ሴኔቱም ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ ውሳኔ ሀሳብ አቅርቦ የነበረ ቢሆንም እስካሁን ሙሉ ድምጽ ማግኘት አለመቻሉንም ተገልጿል። ቱርክ ለግብጽ ራስ ምታት የሚሆን አዲስ የንግድ መስመር ልትዘረጋ መሆኑ ተሰምቷል። የሆርሙዝ ወሽመጥ መዘጋትን ተከትሎ የመጣውን የዓለም ንግድ መዛባት ለመቅረፍ ቱርክ የሃጃዝ የባቡር መስመርን በኦማን ባህር የሚራዘም አዲስ እቅድ ይዛ ብቅ ብላለችም። የቱርክ ትራንስፖርት እና መሰረተ ልማት ሚኒስትርም እንዳስታወቀው አሁን ያለው የኤልፖ ደማስክ ጆርዳን መስመር ወደ ኦማን ለሚራዘመው ከሳውዲ አረቢያ ጋር በቅርብ ምክር ይጀምራሉ ተብሎ ተገልጿል። ውጥኑም ከሳውዲ ይሁንታም ካገኘ ከኤምሬትስ፣ ከኳታር፣ ከኢራቅና ከቱርክ ጋር በመተባበር በዓለም አቀፍ የገንዘብ ድጋፍ እውን ይደረጋልም ተብሏል። ይህ የቱርክ አዲስ የንግድ መስመር አማራጭ መፍጠር ከስዊስ ቦይ ብቻ በአመት እስከ $10 ቢሊዮን ገቢ ለምታገኘው ግብጽ ከባድ ራስ ምታት እንደሚሆንባትም ተገልጿል። በአንጻሩም እስራኤልም የስዊስ ቦይ ተቀናቃኝ የሚሆን የቤን ጎሪዮን ቦይ በመገንባት እቅድ እንዳላትም ተገልጿል። ከዚሁም በተያያዘም የእስራኤል ጦር አውሮፕላኖች ደቡባዊ ሊባኖስን ውስጥ ቴብኒን እና ሐሩፍ ህንፃዎች ላይ የአየር ድብደባ ማድረሳቸውም ተሰምቷል። ኤርትራም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠችም። የተባበሩት መንግስታት ጠቅላላ ጉባኤ 85ኛ መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮረ ቁልፍ አጀንዳዎችን የተወያየም ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላትን መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራት ድምጽ በማግኘትም ከጠቅላላ ጉባኤው ምክትል ፕሬዝዳንት አንዷ ሆና ተሹማለችም። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆንም የጸጥታው ምክር ቤት 5 ቋሚ አባላትም እንደ ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ፣ አሜሪካን በመቀላቀልም የጠቅላላ ጉባኤው ቢሮ በጋራም ትመራለችም ተብሏል። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነትም መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለትም በሚስጥር በተካሄደው የድምጽ አሰጣጥ ስነ ስርዓትም የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊዩር ራህማን የ81ኛም ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማን 99 ድምጽ በማግኘትም የተመረጡም ሲሆን ተፎካካሪያቸው የቆጵሮስ እንድሪያስ ሳኩሪያስ በ91 ድምጽም አሸንፏል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩም ፕሬዝዳንት ካሊበር ራህማን ከአሸነታቸው በኋላም ባደረጉት ንግግርም የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና የዓለም አቀፍ እምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንደ
እንዳለባቸውና የየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባም አሳስበዋል። ወደ ሀገር ውስጥ ዜና ስናመራም ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችልም ማስጠንቀቂያም ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ አቀረበም። ህወሓት ከፊታችን አውዳሚ ጦርነት እየመጣ ነው አስወግዱም ሲል ለዓለም አቀፍ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲልም ገልጿል። በምርጫ ቦርድ እውቅና የተሰረዘው ድርጅቱም ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው ዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑንም አስጠንቅቋል። እንደ ህወሓት መግለጫም ከሆነም በአሁኑ ወቅትም በሀገሪቱ የውይይትና የስምምነት እየጠፋ በመምጣቱ እርሱ ፈንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃም ፖሊሲዎች እየነገሱ መጥተዋልም ብሏል። ይህ አካሄድ በመቀጠሉ ደግሞ ዳግም የትጥቅ ትግል መከሰቱ የማይቀሬ እንደሆን እያደረገው ነውም ብሏል። ይህ ሊቀሰቀስ የሚችለው ጦርነትም በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌም ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋውም ሰብአዊ ቀውስም ሊያስከትልም እንደሚችልም ጠቅሰዋልም። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓትም የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነትም ገልጿል። ከሰሞኑም ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ማሰልጠኛ ካምፖች በመግባታቸውን ሪፖርት በተሰሙበት በዚህ ወቅት የወጣው መግለጫም ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለውን ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራ የሚደገፍ ታማኝ የፖለቲካ ሂደት እንዲጀምርና ለዚህም ዝግጁ መሆኑን በመግለጫውም ገልጿልም። አይኤምኤፍ ለኢትዮጵያም 465 ሚሊዮን ዶላር ተጨማሪ ብድር የሚፈቅድ ስምምነት ላይ ደረሰም። የዓለም አቀፍ የገንዘብ ድርጅት እና የኢትዮጵያ መንግስት ባደረጉት ማሻሻያ ግምገማም ኢትዮጵያ 468 ሚሊዮን ዶላር ተጨማሪ የብድር ድጋፍ እንድታገኝ የሚያስችል የመጀመሪያ ደረጃ ስምምነት ላይም ደርሷል። ይህ በቴክኒክ ደረጃ የተደረሰው ስምምነት በድርጅቱ የስራ አስፈጻሚ ቦርድ ሲጸድቅም ኢትዮጵያ በ3.4 ቢሊዮን ዶላር የተራዘመ የብድር ፕሮግራም ስር እስካሁን ያገኘችው ጠቅላላ የገንዘብ ድጋፍ መጠን ወደ 2 ቢሊዮን 651 ሚሊዮን ዶላር ከፍ ይላልም ነው የተባለው። በአልቫሮ ፒሪስ የሚመራው የአይኤምኤፍ የባለሙያዎች ቡድን በአዲስ አበባ ባደረገው ግምገማም የኢትዮጵያም የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢ መሻሻል ማሳየቱንም ገልጿል። ይሁን እንጂ በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያትም ነዳጅና ማዳበሪያ ዋጋ መጨመር በኢኮኖሚው ላይ ጫና መፍጠሩንም ጠቁሟል። የተገኘውን መረጋጋትም ለመስቀጠልም መንግስት ጥብቅ የገንዘብ ፖሊሲ እንዲከተልና የውጭ ምንዛሬ ገበያውን እንዲያሻሽልም አይኤምኤፍ ምክሩን አስቀምጧልም። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስል ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ።